ማህሌት ለእህቷ ኤፍራታ ትደውልና ስሚማ እህቴ ይህ መድኃኒት ዛሬ የመጨረሻ ይገላታል ትላታለች። ኤፍራታም አዎ ግን ደግሞ መድኃኒቱን በስራ ስጫትኝ ትላታለች። እሺ በቃ ንገሪኛ ምን ያክል ነው የሚጨምረው ብላ ስትላትኝ የምትጨምረውን ነገር ትነግራታለች። እሺ በቃ እህቴ ብላ ስልኳን ትዘጋና እሷ መድኃኒቱን መጨመር ጀመረች። ማህሌትም እህቷ ባለቻት መሰረት መድኃኒቱን ትጨምርና ተበጠብጠዋለች። ከዛም በኋላ አይ በቃ አሁን እንግዲህ ሁሉን ነገር ጨርሰናል፣ መድኃኒታችን ጨምረናል፣ ያልቅልሻል እያለች እያለ ቅድስት ተደብቃ ያየቻት ነበረ። በሩን ትከፍትና አንቺ ምን እያረግሽ ነው ትላታለች። በጣም ትደነግጥና መድኃኒቱን ትጥለዋለች። ቆይ ግን እንዴት ነው የምትናገሪው ትላታለች። አረ ምሳሌ ልትገያት ነው አይደል? አንቺ ምን ያክል ብትደፍሪ ነው እንደዚህ የምትይኝ ብላ በጥፊ ልትላት ትሞክራለች። ትገረድ አሁን ውጭ አይንሽን ማየት አልፈልግም ትላለች። አሁን ቆይ እሺ ይቺ ምስኪን ልጅ ቆይ ምን አድርጋሽ ነው ይህን ያክል ለመግደል የተነሳሽው ብላ ቅድስትን ትላታለች። ብሩክም ጓደኛውን አግኝቶ ለምሳሌ ማሳከሚያ ብር ስለሚያስፈልገው ሀብት ንብረቱን እንዲገዛው መኪናውን እንዲሁም ቤቱን እንዲገዛው ተስማምተዋል። ነገር ግን ደግሞ ሁለታችሁም መፍቀድ አለባችሁ፣ መጀመሪያ ማህሌትን ማግኘት አለብኝ ይላል። ብሩክም ቆይ እሺ ታዲያ አንተ ምን እያልክ ነው? እስከዛው ድረስ ታዲያ ብሩን ስጠኛ። እንዴ ልጄ እኮ ልትሞት ነው። ቆይ ምሳሌ ትሞት ነው የምትለው? አይ ምንም ላደርግህ አልችልም። እኔ አንተን የምተባበርህ ገንዘብህን ሀብትህን በመግዛት ብቻ እንጂ ከዛ ውጭ ምንም ነገር ማድረግ አልችልም ይለዋል። እሱም በፊት በጣም የሚወደው ጓደኛውና ባለው ጊዜ ከጎኑ ያለ፣ አሁን ግን ደግሞ ልጁ ታማ ልትሞት ስትል ብር ስለሚያስፈልገው ድረስልኝ ቢለው ግን ጓደኛው ሊደርስለት አልቻለም። በጣም አዘነ ብሩክም። ቅድስት ማህሌትን እዩልሽ አሁን ያለውበትን አትይ፣ ምናልባት ነገ ጧትም አንቺ ያለሽበት ቦታ ልገኝ ይችላለሁ። ስለዚህ አሁን ግን ደግሞ ሰው በመሆኔ ብቻ ልታከብኝ ይገባል ትላታለች። አንቺ ሰው አይደለሽም ከሰው በታች ነሽ ብላ አሁንም በጥፊት ማታለች። ስለ ምሳሌ አያገባሽም። አሁን ከዚህ ቤት ቀጥ ብለሽ ትወጫለሽ ወይንስ ትላታለች ማለት ነው። ምን ታመጫለሽ? አልወጣም ትላታለች። ደግሞ ያልሰማሁሽ እንዳይመስልሽ ባለፈው ከኤፍራታ ጋር ሆናችሁ ስታወሩ የነበረውን ሁሉንም ነገር አውቄያለሁ ትላለች። እና አባሽ ነው የሰማሽው ትላታለች። አዎ ምሳሌን ልትገያት እንደሆነ አውቃለሁ ትላታለች። ተደብቆ እየሰማ ነበረ። ይሄንን ማመን አቃተው። ፈጣሪ ወይ በጣም የምትወደኝና የምታፈቅረኝን ሚስትም ብትወስድብኝም አሁን ደግሞ እንደ እናት ሆና የምታስብ ሚስት ሰጠኛል እና ብዙም አላማረርም። ግን ደግሞ በምሳሌ ፋንታ እኔ ልሙት፣ ምሳሌን ግን አትርፍልኝ እያለ ይጸልያል። ኤፍራታም ትመጣለች። ጥቁር ለብሳ ነበር የመጣችው። እሺ እንዴት አደረግሽው እህቴ አሳካሽው ትላለች። አይ ጥቁር ለብሰሽ የመጣሽው የተሳካ መስሎሽ ነበረ ትላታለች። እና ታዲያ አይሳካም ትላለች። ይህን ያክል እንግዲህ ሰው ለመግደል ነው። በተለይ ኤፍራታ በጣም ጨካኝ ነች። ምክንያቱም ደግሞ ማህሌትን የምትገፋፋትኝ ኤፍራታ ነች። ልሽቴ አልተሳካም ብቻ አይደለም ትላታለች። እሺ ምንድን ነው ዳርዳር የምትይው? የሆነውን ነገር ሁሉ ንገሪ፣ ግን ደግሞ አልተሳካ የሚባለውን ቃላት መስማት አልፈልግም ትላታለች። ልሽ በጣም ብዙ ጉድ ተፈጥረዋል አይደለም አልተሳካም፣ ቤታችን ሁሉ ለቀን ወጥተናል ትላታለች። ቆይ ያልገባኝ ነገር ግን ቤታችሁን ለምንድን ነው ለቃችሁ የወጣችሁት ብላ ኤፍራታም ትጠይቃታለች። ክሽን አሁንማ አልቆልኛል፣ ሊሸጠው ነው በቃ። አሁንም ራሱ እዚህ የሆን ነው ይታደስ ብሎ ነው እንጂ በቃ ቤቱ ሊሸጥ ነው ትላታለች። ማህሌት እንደዚህ አይነት ነገር አልፈልግም እና ታዲያ እየቀለድሽ መሆን አለበት ትላለች። ኦፍ አሁንማ ብታይ በዛች በሽተኛ ልጅ የተነሳ ላብድ ነው በጣም ትላለች። እና ታዲያ ቆይ ግን ቤቱ ሊሸጠው ነው እያልሽ ነው? ባክሽን በዚህን ሰዓት በቤት ብድር ተከልክሏል ትላታለች። ግን እህቴ ምን ሆነሽ ነው? ግን እኔ ማቅሽ ማህሌት ነሽ ትላታለች። ኤፍራታም አዎ ነኝ፣ ግን ደግሞ ምን ላድርግ ኤፍራታ ብላ ትጠይቃታለች። በቃ ልጅቱን የመግደል የማትችይ ከሆነ ንብረቱን አካፍላይ በይው ትላለች። አይ እህቴ ይሄም አይሆንም፣ አይኔ እያየማ እንደዚህ የጓጉለት ንብረት ሜዳ አይበላውም። ስለዚህ ቀስ ብዬ ሁሉን ነገር በእጅ ማስገባት አለብኝ ትላለች። እንዴ እህቴ ከዚህ በላይማ ምን ልትሆን ትፈልጋለሽ? በለው እንጂ ቤትሽን ለቀሽ ከመልቀቅ የበለጠ ደግሞ ምን ይመጣል ብለሽ ታስቢያለሽ? ትላታለች። አሁን እንደምታየው የብሩኬ ፍቅር እንደው ገደል ገብተዋል። ብሩኬን እንደው አንዴ አጥቻለሁ፣ ግን ደግሞ ሀብቱን ደግሞ ማጣት አልፈልግም ትላለች።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ታናችሁ ሁሉ ሰላም። ዛሬም በአዲስ ቪዲዮ መጥቻለሁ። የእንጀራ ልጇን የምትመርዝ ጨካኛዋ ሴት ምሳሌ ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ እንዲሁም ለምትሰጡኝ አስተያየት ከልብ አመሰግናለሁ። እንዲሁም አሁንም ቢሆን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ሁላችሁንም ከልብ አመሰግናለሁ። ቀጥታ ወደ ቪዲዮ እኮ እንደዚህ ሳይሽኩ የድሮዋ ማህሌት እኔ ማቅሽ አትመስኝም። በቃ በዚህ አይነትማ እኮ መፈረምሽም አይቀርም ትላታለች ኤፍራታ። ይኸውልሽ ደግሞ ያች ርኩስ ቅድስት ሁሉን ነገር እኔ እና አንቺ ያወራነው ሁሉ አውቃለች ትላታለች። እና አሁንም አንድ ነገር ብታደርጊ ሁሉንም ነገር ለብሩክ ነው የምናገር እያለች ታስፈራራኛለች ብላ ለኤፍራታ ትነግራታለች። ኤፍራታ ከሷ የበለጠች ሰይጣን ናት። እናም ደግሞ ለዚህ መፍትሄ እንደማታጣ ትነግራታለች። እሷም ምክሯን ትቀበላለች። ልሽ አሁንማ ቅድስትም እኮ በገንዛ ቤቴ በአዲሱ ቤት ይኸው አለቃውን አብኝ ተቀምጣለች። እኔ ምንም ማድረግ አልቻልኩም ትላለች። ኤፍራታ በጣም ትበሳጭና ይኸውልሽ እህቴ በቀጣይ ስመጣ ምሳሌን ገለሻት ካላገኘሽ በእናትሽ ለለቅሶ ልምጣ ትላታለች። ይሄን ያክል እንግዲህ የሰውን ልጅ ለመግደል ህይወት ለማጥፋት ሩጫና እንዲሁም ደግሞ ብቻ አላቅም ጭካኔ እኔ እንጃ። እውነት ለመናገር በድራማ የምናየው እውነተኛ ታሪክም ስላለ ነው። ማህሌትም እንግዲህ በአሁኑ እህቴ አይዞሽ፣ አኮራሻለሁ፣ አሳይሻለሁ፣ የፈለግሽውን ነገር ፈጽሜ እጠብቅሻለሁ ነበር ያለቻት። እንግዲህ የሰው ነፍስ በማጥፋት ማኩራት አለ እንዴ? እኮ እንደምታደርጊው እኮ አልጠራጠርም ነበር፣ ግን ደግሞ በፊት የማውቃትኝ እህቴ አይደለሽም። ቆይ ግን ምን ሆነሽ ነው ማህሌት? ነቃ በይ እንጂ ትላታለች። እህቴ አይዞሽ፣ አታስቢ፣ አሁንማ ሁሉን ነገር ጨርሼ ነው የምጠብቅሽ ትላታለች። ፍራታ ጋም ያላትን ጊዜ ጨርሳ ቻው ተባብለው ተለያዩ። ወደ ቤትም ገባች። ብሩክም በጣም ተበሳይቶ ማህሌትን አነቃትኝ። ቆይ ግን አንቺ ምን ያክል ጊዜ ነው ይሄን ያክል ጊዜ ሳላቅሽ አብረሽ የኖርኩት? ቆይ ግን ምን አይነት ጨካኝ ቤት ነው እችን አንድ ፍሬ የሞት ፍርድ የፈረሽባት? አሁን በእናቷ ገንዘብ ስትከለከያት ግን ምን ይባላል እያለ ይላታል። ይህንን ይኸውልህ እኔ ብቻ አይደለሁም ሁሉም ሰው የሚያደርገውን ነው ያደረግኩት። ከዚህ ውጭ ምንም ነገር ላደርግህ አልችልም። በቃ ሁላችንም እኮ ቀናችን ከደረሰ መሞታችን አይቀርም። ስለዚህ እሷም ደግሞ ፈጣሪ ጠርቷት ነው ትለዋለች። እንዴት ነው እንደዚህ የምትናገሪው? ቆይ አሁን ይህንን ነገር እንዴት በልጄ ላይ ታሟርቻለች ብሎ እሱም በጣም ተበሳይቶ ያንቃታል። በጣም ይናደድባታል። በተለይ ደግሞ ብሩና ለመስጠቷም ቃላቷ በጣም እናም ብሩክ በጣም ተናዶ እንዴት ነው ቆይ ግን ከአንቺ ጋር የኖርኩትኝ እያለ ፈጣሪ እባክን አግዘኝ እያለ እያዘነ ጥሏት ወጣ። ማህሌት ቅድስትን ግን አንቺ ግን ብትሞች እውነቴን ነው የምልሽ እኔ በጣም ደስ ይለኛል ትላለች። ይኸውልሽ እኔ ማንም ሰው መሞት የለበትም፣ ሁላችንም አንሞትም። እኔም ቤቱ ስላስጠላትኝ ቤት አልመጣችም። ከትምህርት ቤት ወደ አክስቷ ቤት ሄዳለች። እውነት ለመናገር አለመምጣቷ በጣም አሪፍ ነው፣ ህይወቷን ታተርፋለች። እናም ቅድስት በጣም ቅር ይላትና ቆይ ግን ምሳኔ ትዳ ነው ትለዋለች። ምሳኔ ቤቱ ስላስጠላትኝ አክስቷ ጋር ሄዳለች ይላታል። ነው እንዴ ብላ በጣም ይደብራታል። ምሳሌን በጣም እንደ ልጇ ነው የምታያትኝ። እናም ከዚህም በፊት ቅድስት እንደዛ ስታደርጋትኝ ለብዙ ጊዜ እያስጠለቻትም ነበረ። በተለይ ደግሞ ብሩክ ሲያቅ እንዲህ ቆይ ግን ብሩክ እያወቀ እንዴት ነው የገንዛ ልጁን ሊገሊታ ያሰበው? ምክንያቱም ደግሞ ምሳሌ ትክክለኛ መድኃኒቷን የምትወስደው ዓይንሽን ጨፍኝ እየተባለች ነው። ይህ ደግሞ እንዳታቅ ነው። ምክንያቱም በዚህ እድሜዋ ካወቀች ራሷን በሽተኛ ነኝ ብላ ስለምታስብ ራሷን እንዳትጨናንቅ ነበረ። እናም ብዙ ጊዜ በጣም ያ መድኃኒት እንዳይሰጧት ወይ ታስደፋቸዋለች ወይ የሆነ ነገር እያደረገች ብቻ ያ መድኃኒት ሳት ውስጥ ትቀራለች። የሆነ ቀን እንደዚህ ሁለታቸውም እያሉ ምግቧ ላይ ያን መድኃኒት ይጨምራሉ። የጨመሩት ግን ደግሞ ትክክለኛ መድኃኒቷን እንጂ የእንጀራ እናቷ ቀይራ የምትሰጣትን መድኃኒት አልነበረም። እናም ጨፍኝና ሰርፕራይዝ አለሽ ይሏታል። ምሳሌም እሺ በቃ ብላ አይኗን ትጨፍናለች። ቅድስት ደግሞ ከርቀት እያየች ነበረ።
እናም መሀሌት ከቦርሳ ወጥታ መድኃኒት ጨምራ የቻትኝ በጣም ደነገጠች። ሄደች እና አሁን ዓይንሽን መግለጽ ትችያለሽ የኔ ልጅ ይላታል ብሩክ። እንዴት ነው ሰው በልጁ እንዴት ይጨክናል ትልና ሊሰጧት ስሉ እየሮጠች ትሄድና እንጀራውን በአፉ ትደፋዋለች። ይህ ማለት እንግዲህ ጠረጴዛ ላይ ተደፋ። ቆይ ግን ቅድስት ምን እያረግሽ ነው? ምን ለማድረግ እየሞከርሽ ነው? ይላታል። እንዴ ምን ይውልሽ እሷ እኮ መድኃኒት ነው ትወስደዋላት እና እንዳታቅ ፈልገን ነው እንደዚህ የምናደርገው። ይውልሽ ምሳሌ በጣም ትልቅ በሽታ አለባት ለዛ ነው እሷ